ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያም ተጀምሯል። በቅድሚያም አርዕስተ ዜና። ለሰባተኛው ጠቅላላ ምርጫ የሀገር ሉዓላዊነትንና የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዘው መቅረባቸውን የፖለቲካ ፓርቲዎች ገለጹ። የመደመር መንግስት ባለፉት ዓመታት ብዝሃ ኢኮኖሚ በመከተል የተዘነጉ የኢኮኖሚ ዘርፎችን ለማሳደግ እየሰራ መሆኑ ተጠቆመ። ኢትዮጵያ በበጋ ስንዴ ልማት ከራሷ ፍላጎት አልፋ ለዓለም አቀፍ ገበያ ማቅረብ ጀምራለች። የሻሸመኔ ሀላባ መንገድ ፕሮጀክትን ለማጠናቀቅ በትኩረት እየተሰራ መሆኑን የኢትዮጵያ መንገዶች አስተዳደር አስታወቀ። ተመልካቾች ከዜናዎቹ ጋር አሸናፊ እንዳላብራችሁ ቆይታ አደርጋለሁ። ጥሩ ጊዜ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ አሳሰቡ። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ያሉት ጠቅላይ ሚኒስትር አብይ ችግሩ ተፈትቶ ወደ መደበኛ የነዳጅ አቅርቦት ስራ እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ተመልካቾች አሁን ደግሞ ሰባተኛው ጠቅላላ ምርጫን የተመለከቱ ዘገባዎቻችን እናስከትላለን። ለሰባተኛው ጠቅላላ ምርጫ የሀገር ሉዓላዊነትን የሚያስከብርና የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዘው መቅረባቸውን የፖለቲካ ፓርቲዎች ገለጹ። ምርጫ በሀሳብ የበላይነትና በእውቀት ላይ ተመስርቶ የሚከናወን የዴሞክራሲያዊ ስርዓት ግንባታ ሂደት በመሆኑ ለውጤታማነቱ የበኩላቸውን እንደሚወጡም ተናግረዋል። ወንድማገኝ ኃይሉ በዝርዝር ተመልክቶታል። ምርጫ የሀገር ሉዓላዊነት በህዝብ ፈቃድ የሚጸናበት በድምፅ ሀገር ይገነባል የሚባለው የዲሞክራሲ እሴት በተግባር የሚታይበት መድረክ ነው። ዲሞክራሲያዊ ምርጫ ለሰላማዊ የስልጣን ሽግግር ዋስትና፣ የብዝሃነት ማስተናገጃ፣ የህዝብ የስልጣን ባለቤትነት ማረጋገጫ ድልድይ ነው። መራጮች በስሜት ሳይሆን በእውቀት፣ በግርግር ሳይሆን በሀሳብ የበላይነት ተመስርተው በሚሰጡት ድምፅ የሚመኟትን ሀገር መልክ የሚወስኑበት ነው። የኢትዮጵያ ቴሌቪዥን የፖለቲካ ፓርቲዎች ያላቸውን አማራጭ የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮቻቸውን ይዘው ወደ ህዝብ ይቀርቡ ዘንድ የሀሳብ ገበያውን ክፍት አድርጓል። በዚህ መሰረት የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለምርጫው ያደረገውን ዝግጅት አስተዋውቋል። የፓርቲው ፕሬዝዳንት አቶ ሲሳይ ደጉ ፓርቲያቸው የሶሻል ዲሞክራሲን ርዕዮተ ዓለም እንደሚከተል ገልጸው ዋና ዓላማውም የማህበረሰቡን ተጠቃሚነት፣ ፍትህና የሀገር ሉዓላዊነት ማረጋገጥ ነው። ሶሻል ዲሞክራሲ ነው የኛ ፓርቲ ርዕዮተ ዓለሙ። ያው ሶሻል ዲሞክራሲ ሶሻል የማህበረሰብን ፍትህ፣ የማህበረሰብን ተጠቃሚነት፣ ማህበረሰብ በነፃነት የሚንቀሳቀሱበት ማህበረሰቡ የሚኖርበትን ሀገር ሉዓላዊ ሆኖ እንዲቀጥል የማድረግ ሰላምና ጸጥታውን የማስከበር ሰብአዊ መብቱ የተከበረ እንዲሆን እንዲሁም ደግሞ በአገሪቷ ላይ ያሉ ወጣቶች ስራ የሚሰሩበት ተጠቃሚ የሚሆኑበት ከራሳቸው አልፈው ቤተሰቦቻቸውንም እንዲሁም ደግሞ በትዳር ገብተው ህይወታቸውንም ልጆቻቸውንም የሚመሩበትን ምቹ ሁኔታ ለመፍጠር ነው። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር ፓርቲያቸው በተመሳሳይ የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዞ እንደሚቀርብ አብራርተዋል። ሶሻል ዲሞክራሲን ስንከተል እንደኛው ሁሉ ሌሎች ፓርቲዎች ሶሻል ዲሞክራሲ የሚከተሉ አስተሳሰብን የሚከተሉ አሉ ብለን እናምናለን። ከነዚህ ጋር በአስተሳሰብ አንድ ነን ብለን እናስባለን። እንደኛ ፓርቲ ግን በአደረጃጀትና በአሰራር ደግሞ እንለያለን ብለን እንናገራለን። ይዘንም የመጣ ነው በጤና፣ በትምህርት፣ በተለያዩ ወዘተ የሚባሉ ነገሮች ላይ ሰፊ ማኒፌስቶ ይዘን መተናል። ልዩነት አለን ብለን እናስባለን።
እንደገና ከዚህ በስተቀር ከሶሻል ዲሞክራሲ አስተሳሰብ ካላቸው ብቻ ሳይሆን ከሌሎችም ርዕዮተ ዓለም ከሚከተሉ የፖለቲካ ኃይሎች ልዩነት አለን ብለን እናስባለን። በአሁኑ ወቅት ያለውን ተጨባጭ ሁኔታ ግምት ውስጥ ያስገባና ትውልድን የሚቀይር የሀሳብ ፖለቲካ ሊተገበር ይገባል። በተለይም የፖለቲካ ፓርቲዎችና በአገር ውስጥም ሆነ በውጭ የሚገኙ አክቲቪስቶች ስልጣን ከመያዝ ባለፈ ለህዝብ ክብርና ለሀገር ብሔራዊ ጥቅምና አንድነት ትኩረት መስጠት አለባቸውም። በህዝቦች መካከል መቃቃርንና ግጭትን የሚፈጥሩ ሁኔታዎችን በማስወገድ በመከባበር ላይ የተመሰረተ የአመራር ጥበብ ለማስፈን የፓርቲዎች ሚና ከፍ ያለ ነው። እኔ የምመኘው ፓርቲዎችም ሆነን እኛ ገዢው መንግስትም ቢሆን እባካችሁን ለህዝባችን የምናስተላልፈው መልእክት ገዢ የሆነ ሐሳብና ትውልድን የሚቀይር ይሁን። የመሪዎችም ክብር ይግባል። ወደ ህዝባችን ወርደን ለማገልገል የምንፈልግ እስከሆነ ድረስ መከባበር ላይ መሰረት ያደረገ ከኛ ማህበረሰቡ ምን ይማራል? እዛ ላይም አገሪቷ በተለይ ያለችበትን ነባራዊ ሁኔታ ያገናዘበ ፖለቲካ እንስራ። በሐሳብ ልዕልና በማመን የተሻለ ደግሞ ጊዜ እንዲመጣ ጊዜ ይፈልጋል፣ መስራት አለብን ብለን እንደ ፓርቲያችን ምናምነው ይሄ ዲሞክራሲ ስርዓት ለመገንባት እንደምታውቁት እኛ ስለፈለግነው ወይ መንግስት ስለፈለገው አይመጣም። የጋራ አንድ በሚያደርገን ሁኔታ ላይ ሀገርን በማስቀደም በዛ ላይ ያለውን ሂደት በመገንባት የቀረንን በመገንባት የምንግባባበትን ደግሞ በመስራት በሌላው ላይ ደግሞ በመፎካከርና በመተባበር መምጣት አለበት ብለን እናስባለን። ምርጫ የሀገር ሉዓላዊነትና የህዝብ ፈቃድ የሚገለጽበት መድረክ እንደመሆኑ መጠን የፖለቲካ ፓርቲዎች ይዘውት የሚቀርቡት አማራጭ ሀሳብና ለሰላማዊ ሂደት የሚያሳዩት ቁርጠኝነት ለዲሞክራሲ ስርዓት ግንባታው ስኬታማነት በዋናነት የሚጠቀስ ነው። በመጪው ምርጫ ለመሳተፍ የሚያስችላቸውን የመራጭነት ካርድ እየወሰዱ መሆኑን በሰሜን ጎጃም ዞን የሮቢት ቀበሌ ነዋሪዎች ተናገሩ። ሰላምና ደህንነት ለማስፈን ምርጫ መፍትሄ መሆኑንም ነዋሪዎቹ ገልጸዋል። ራሄል ፍሬው የአርሶ አደሮቹን አስተያየት እንዲያዘጋጅተዋለች። ኢትዮጵያ 7ኛውን ጠቅላላ ምርጫ ግንቦት ወር ታካሂዳለች። ለዚህ ደግሞ መራጮች የመራጭነት ካርዳቸውን እየወሰዱ ነው የሚገኙት። አሁን የሚገኘው በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የምትገኘው የሮቢት ቀበሌ ነው። በዚህ ቀበሌ እንደምትመለከቱት ህዝቡ በአጠቃላይ ወጥቶ የመራጭነት ካርዱን እየወሰደ ነው የሚገኘው። በዚህ የሮቢት ቀበሌ የዘንዘልማና ጢስ አባይ ምርጫ ክልል ነው የሚገኘው። በዚህ ምርጫ ክልል ውስጥ ሮቢት የምርጫ ጣቢያ ደግሞ አንደኛው ነው ማለት ነው። በዚህ በሮቢት የምርጫ ጣቢያ እንግዲህ መራጮች ከየካቲት 28 ጀምሮ እስካሁን የምርጫ ካርዳቸውን እየወሰዱ ነው የሚገኙት። ለመራጭነት የሚያበቃቸውን ካርድ ለመውሰድ አስፈላጊ የሆኑ መታወቂያና መሰል ቅድመ ሁኔታዎችን አሟልተው በዚህ በምርጫ ጣቢያው በመገኘት መራጭነታቸውን እያረጋገጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድም በዚህ ስፍራ መራጮችን መመዝገብ የሚያስችሉ ሰነዶችን፣ አስፈላጊ ቁሳቁሶችን በማሟላት በእነዚህ ቀናት አርሶ አደሮችን፣ ነዋሪዎችን ለመራጭነት የሚያበቃቸውን ምዝገባ እያከናወነ ነው የሚገኘው። በዚህ ስፍራ ያነጋገርናቸው አርሶ አደሮች የመራጭነት ካርድ መብትን ለመጠቀም እንዲሁም ደግሞ ሀገር ያለን የዜግነት ኃላፊነት ለመወጣት የሚያስችል የመጀመሪያ ቅድመ ሁኔታ በመሆኑ ከማንኛውም ስራ አስቀድመን የመራጭነት ካርድ እየወሰድን ነው ሲሉ ገልጸውልናል። ከዚህም ባሻገር ነዋሪዎቹ እንደገለጹልን አርሶ አደሮች ሰፊ የልማት ፍላጎት ያላቸው በመሆኑ ይህንን የልማት ፍላጎት ማሳካት የሚችል የአርሶ አደሩን ኑሮ ማሻሻል የሚችል መንግስት እንዲመሰረት የበኩላቸውን ድርሻ ለመወጣት እዚህ የመራጭነት ካርድ እየወሰዱ ስለመሆኑ ነው የነገሩን። በአጠቃላይ በዘንዘልማ ጢስ አባይ የምርጫ ክልል ውስጥ የምትገኘው ሮቢት ቀበሌ እስካሁን እጅግ በርከት ያለ ህዝብና አርሶ አደር ለምርጫ ዝግጁ የሚያደርገውን የመራጭነት ካርድ እያወጣ መሆኑን እኛም እዚህ በሮቢት ቀበሌ በመገኘት መታዘብ ችለናል። ተመልካቾች ዜና ኢትዮጵያ ቀጥሏል። ወደ ሌሎች ዜናዎቻችን ተሻግረናል። ሙስሊሙ ማህበረሰብ በረመዳን ወር ያሳለፋቸውን በጎ ተግባራት አጠናክሮ እንዲቀጥል የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ጥሪ ያቀረቡ። የረመዳን ወር የእዝነት የመተሳሰብና የፍቅር ወር ነው። በመሆኑም ምዕመናኑ ለኢድ አልፈጥር በዓል የሚጠበቅበትን ዘካ በወቅቱ ለተቸገሩ በመክፈል በዓሉን እንዲያከብርም ጥሪ ቀርቧል። ጀማል አህመድ አልሐምዱሊላሂ ረቢል ዓለሚን
የረመዳን ወር ሙስሊሙ ማህበረሰብ ከመቼውም ጊዜ በበለጠ ፊቱን ወደ ፈጣሪው አላህ የሚያዞርበት፣ እዝነት ፍቅርና መተሳሰብን አዘውትሮ የሚከውንበት የጸሎትና የኢባዳ ወር ነው። በወርሃ ረመዳን የጀነት በሮች ይከፈታሉ፣ በተቃራኒው ደግሞ የክፋትና የተንኮል ተምሳሌት የሆኑት የሰይጣናት በሮች ይዘጋሉ ይላሉ። በዚሁ ጉዳይ ከኢቲቪ ጋር ቆይታ ያደረጉት የቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ መጀመሪያ በዚህ ረመዳን ላይ የኢሳት በሮች ሁሉም ጀሃነም በሮች ሁሉም ይዘጋል። ሁለተኛ ሰይጣኖች በአጠቃላይ ይታሰራል። ህብረተሰብ እንዳይታለሉና ችግር ውስጥ እንዳይገቡ በሰፊ ፈጣሪ ያግዳቸዋል። ምእመናኑ እርስ በርስ የሚረዳዱበትና በጋራ ጾምና ጸሎታቸውን የሚፈጽሙበት ወር እንደሆነም ሀጂ ኢብራሂም ይናገራሉ። ረመዳን እርስ በርስ መደጋገፍ፣ እርስ በርስ መተዛዘን መጠናከር ያለው ተግባር ነው ያለው። እስካሁን ኢፍጣር የጋራ ኢፍጣር ጀማዓ አለ። ህዝቦች ሰብስበው በመንገድ ላይ እና ሁሉም ሰው ወጥቶ ሰፋፊ የሆነ ፕሮግራሞች በየወረዳዎች የተደረገ ነው። መጪውን የኢድ አልፈጥር በዓል ስናከብርም ዘካተል ፊጥርን በማስቀደም የኢድ ሰላትን በጋራ በመስገድ ሊሆን ይገባል ሲሉም ሀጂ ኢብራሂም ጥሪያቸውን አስተላልፈዋል። ፊታችን ያለው ኢድ በጋራ በአንድነት ልንሰግደው ይገባል። ያለን አቅም ያለውና ዘካተል ፊጥር ለደሃ፣ ለምስኪን፣ ለተቸገረ ሙስሊም ወንድማችን እንድናወጣ አዳራ እንላለን። በታላቁ የረመዳን ወር ህዝበ ሙስሊሙ ሲተገብራቸው የነበሩትን በጎ ተግባራት አጠናክሮ እንዲቀጥልም ሀጂ ኢብራሂም መሐመድ ሲራጅ ጥሪያቸውን አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የመደመር መንግስት ባለፉት ዓመታት የተዘነጉ የኢኮኖሚ ዘርፎችን በማካተት የኢትዮጵያን የመልማት አቅም ለማሳደግ እየሰራ ይገኛል። በተለይ ብዛ ኢኮኖሚ መከተሉ በተፈጥሮ የታደለችውን ኢትዮጵያ በጥቂት ዓመታት ውስጥ መካከለኛ ገቢ ካላቸው ሀገራት ተርታ እንድትሰለፍ አግዟታል። መስከረም ቸርነት ኢትዮጵያ ካላት ከፍተኛ የህዝብ ቁጥርና የተፈጥሮ ጸጋ አንጻር የመልማት አቅሟ ከፍተኛ እንደሆነ ይታመናል። መንግስት ሁለንተናዊ ልማትና እድገት እውን ለማድረግ ከዚህ ቀደም የተዘነጉ ዘርፎች ላይ ትኩረት በማድረግ እየሰራም ይገኛል። ለዚህ እንዲያግዝ በሚል ነው ሀገር በቀል የኢኮኖሚ ማሻሻያ ዋና ዋና ያላቸውን የኢኮኖሚ ምሰሶዎች በመለየት እየሰራ የሚገኘው። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና አይሲቲ ወይም ዲጂታል ኢኮኖሚ ናቸው። የግብርናውን ዘርፍ እንመልከት። ኢትዮጵያ በግብርናው ዘርፍ ሰፊ ምቹ እርሻ የሚሆን መሬት ካላቸው ሀገራት ተርታ ትመደባለች። በቁም እንስሳት ሀብትም በአፍሪካ ቀዳሚ መሆኗ ይታመናል። ነገር ግን ለእርሻ ከሚሆነው ተስማሚ መሬት እስካሁን ጥቅም ላይ የዋለው ሩብ ያህሉ ብቻ እንደሆነ ነው መረጃዎች የሚያሳዩት። በመስኖ የመልማት ከሚችለው 2.7 ሚሊዮን ሄክታር መሬትም 15 በመቶ ብቻ ነው መልማት የቻለው እስካሁን ባለው ማለት ነው። ይህ ማለት እንግዲህ የምታመርተውን የሰብልና ወደ ውጭ የምትልከውን የግብርና ውጤቶች በእጥፍ ይጨምረዋል ማለት ነው። በተመሳሳይ ለሀገር ውስጥ እንዲሁም ለውጭ ገበያ የምታቀርባቸውን የእንስሳት ተዋጽኦም በዚያው ልክ የሚያሳድግ ነው የሚሆነው። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። ግን ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር። አሁን ደግሞ የኢንዱስትሪ ዘርፉን እንመልከት። እስካሁን ኢትዮጵያ በአጠቃላይ ከምታመነጨው ታዳሽ ኃይል 10 በመቶ ብቻ ለኢንዱስትሪ ተጠቅማለች። ኢንዱስትሪው ለጥቅል ሀገሪቱ ምርት ወይም ጂዲፒ ያለው አበርክቶ ከ7 እስከ 8 በመቶ ነው። ለኢንዱስትሪው ዘርፍ ዋነኛ አንቀሳቃሽ የሆነው ኃይል እንመልከት። ከታላቁ ህዳሴ ግድብና ከሌሎች ሃይድሮ ፓወር ምንጮች 45000 ሜጋዋት የማመንጨትም አቅም አላት። ይህም በሀገር ውስጥ ኢንዱስትሪዎችና ለጎረቤት ሀገራት ኃይል ለማቅረብ ያስችላታል። በሚሊዮን ለሚቆጠሩ ዜጎች የስራ ዕድል የሚፈጥር ነው የሚሆነው። ሌላው ኢትዮጵያ
ኢትዮጵያ ካሏት ሀብት በከፍተኛ ሁኔታ የሚነሳው ቱሪዝም ነው። ኢትዮጵያ በዩኔስኮ የተመዘገቡ 18 የሚዳሰሱና የማይዳሰሱ ቅርሶችም አሏት። ቱሪስቶች ወደ ኢትዮጵያ ቢመጡ የሚጎበኟቸው ቅርሶች፣ አዕዋፋት፣ የዱር እንስሳት፣ ፏፏቴ፣ ተራራማ ስፍራዎችና ባህላዊ እሴቶች በአንድ ላይም ማግኘት የሚችሉባት ሀገር ናት። ነገር ግን ዘርፉ እስካሁን ለጥቅል የሀገሪቱ ኢኮኖሚ ያለው አበርክቶ ከ5 በመቶ የዘለለ አይደለም። ያላትን ሀብት ግን በአግባቡ ማልማት ከተቻለ በአመት ከ10 ቢሊዮን ዶላር በላይ ማግኘት የሚያስችል አቅም አላት። በተለይ ቱሪዝም እሴት ሰንሰለቱ ከፍተኛ በመሆኑ በአካባቢው ላሉ ሰዎችም የስራ ዕድል በመፍጠር ኢኮኖሚውን ተጠቃሚ የሚያደርግ ነው የሚሆነው። ሌላኛው በኢትዮጵያ ተዘንግቶ የነበረው የማዕድን ዘርፍ ነው። ምንም እንኳን በርካታ የከበሩ ማዕድናት ቢኖሯትም ካሏት ማዕድናት ከ10 እስከ 15 በመቶ ብቻ ነው ተለይቶ የታወቀው ማለት ይቻላል። አሁንም በብዛት ጥሬ ማዕድን ብቻ ለውጭ ገበያ ታቀርባለች። ከ30 በላይ ባለም አቀፍ የሚፈለጉ ማዕድናትም አሏት። በተለይ እሴት የተጨመረባቸውን ማዕድናት ለውጭ ገበያ ማቅረብ ብትችል እንግዲህ ዘርፉን ማሳደግ ከመቻሉም በላይ የከፍተኛ የስራ ዕድል የሚፈጥር ነው። እንዲሁም ከፍተኛ የውጭ ምንዛሬ እንድታገኝበትም የሚያደርግ ነው። አይሲቲ ወይም ዲጂታል ኢኮኖሚ ደግሞ እንመልከት። በኢትዮጵያ እስካሁን ከ20 እስከ 25 በመቶ ኢንተርኔት ጥቅም ላይ ውሏል። ወደ ዲጂታል በሚደረገው ሽግግር በማፋጠን በዓለም አቀፍ ደረጃ ተወዳዳሪነቷን የሚያሳድግ ነው። መንግስት ባለፉት ዓመታት 5ቱን የኢኮኖሚ ምሰሶች ላይ ትኩረት አድርጎ መስራቱ አንደኛው ሌላኛውን ዘርፍ እየደገፈ ተጨባጭ ለውጥ እያመጣ መሆኑን ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት መግለጻቸውም የሚታወስ ነው። እነዚህን ዘርፎች በአግባቡ ማልማት ከተቻለ ካለው የመልማት አቅም አንጻር ኢትዮጵያ በጥቂት ዓመታት ብቻ መካከለኛ ገቢ ካላቸው ሀገራት ተርታ ማሰለፍ ይቻላል። በመገንባት ላይ የሚገኘው የሻሸመኔ ሀላባ መንገድ ፕሮጀክትን ለማጠናቀቅ በትኩረት እየተሰራ እንደሚገኝ የኢትዮጵያ መንገዶች አስተዳደር አስታወቀ። ፕሮጀክቱ በደቡብ ኢትዮጵያ ክፍል የሚገኙ አካባቢዎችን ከዋናው የሞጆ ሐዋሳ ፍጥነት መንገድ ጋር በማገናኘት ለኢኮኖሚያዊና ማህበራዊ እንቅስቃሴ መቀላጠፍ ጉልህ ድርሻ ይኖረዋል። ሚካኤል ገዙ ተጨማሪ አዘጋጅቷል። የሻሸመኔ ሀላባ መንገድ ፕሮጀክት በደቡብ ኢትዮጵያ ክፍል የሚገኙ አካባቢዎችን ከዋናው የሞጆ ሐዋሳ ፍጥነት መንገድ ጋር የሚያገናኝ ነው። በአስፓልት ኮንክሪት ደረጃ የሚገነባው የመንገድ ፕሮጀክቱ በ2.9 ቢሊዮን ብር በፌዴራል መንግስት በጀት ግንባታው በመከናወን ላይ ይገኛል። 68 ኪሎ ሜትር የሚሸፍነው የመንገድ ፕሮጀክቱ አጠቃላይ ስራው 42.5 በመቶ መድረሱን ግንባታውን በማከናወን ላይ የሚገኘው የቻይናው ሬልዌይ ሰቨንስ ግሩፕ ገልጿል። የዚህ ፕሮጀክት አፈጻጸም በግማሽ ዓመት ጊዜ ውስጥ እየተሻሻለ መጥቷል። አጠቃላይ ስራው 42.5% ላይ የሚገኝ ሲሆን የ16 ኪሎ ሜትር የአስፋልት ንጣፍ አከናውነናል። ከወሰን ማስከበር ጋር በተያያዘ መዘግየት አጋጥሞት የነበረው የመንገድ ፕሮጀክቱ አሁን ላይ ስራው በተሻለ ፍጥነት በመከናወን ላይ እንደሚገኝ በኢትዮጵያ መንገዶች አስተዳደር የነጌሌ ቦረና ፕሮጀክቶች አስተዳደር ጽሕፈት ቤት አስታውቋል። በአንዳንድ የወሰን ማስከበር እና የተለያዩ ምክንያቶች ትንሽ የዘገየ ፕሮጀክት ስለሆነ አሁን ግን በደንብ እየተሰራ ነው። ሁሉም ነገር ተቀርፎ የወሰን ማስከበር ስራ በአስተዳደር መስሪያ ቤታችን እንዲሁም በአካባቢው ህብረተሰብ ጋር እዚሁ ፕሮጀክት ላይ በመሆን አሁን ላይ ፕሮጀክቱ እጅግ በጣም በጥሩ አፈጻጸም ላይ የሚገኝ ፕሮጀክትና አሁን በደንብ እየተሰራ ያለው ፕሮጀክት ነው። ከዋናው መንገድ በተጨማሪ በሻሸመኔና ሀላባ ከተማ ክልል ውስጥ ባለ 2 አቅጣጫ የአስፓልት መንገድ ግንባታ በፕሮጀክቱ ተካቶ እየተሰራ ይገኛል። በዚህም ስራው የከተሞችን የመንገድ መሰረተ ልማት አቅርቦት የሚያሻሽል ይሆናል። ሻሸመኔ ላይ 2 ሮዶች አሉ። ሮድ 1 እና ሮድ 2 የሚባሉ ነው። መንገዱን ደግሞ በጣም በኮሪደር ስታንዳርድ የሚሰራ ነው። 27 ሜትር ስፋት ያለው መንገድ ስለሆነ መሄጃ 3 ሌን መመለሻ 3 ሌን ያለው መንገድ ስለሆነ አሁን ሮድ 1 ሙሉ በሙሉ ተጠናቆ ሮድ 2ም እንደምታየው የአስፋልት ስራ በፍጥነት እየተከናወነ ይገኛል። ነባሩ የሻሸመኔ ሀላባ መንገድ በአገልግሎት ብዛት የተጎዳና ለትራንስፖርት እንቅስቃሴ ምቹ ያልነበረ ሲሆን በቀጣይ ይህ ፕሮጀክት ሲጠናቀቅ የአካባቢውን የትራንስፖርትና የንግድ እንቅስቃሴ የሚያቀላጥፍ ይሆናል። ሻሸመኔ ወደ አጄ መሀል ትንሽ ይሻላል ከመጀመሪያው። ትንሽ መሀል ላይ የሆነ ፒስታዎች የተቆራረጠ ፒስታዎች ያለው እንጂ ያስነዳል። አሪፍ መንገድ ነው። ከአጄ ወደ ሀላባ አስነዳል። ለፒስታ ብቻ ነው እንዳለ መንገዱ ተበላሽቷል። ይሄ ነው ማለት ነው። ይሄ መንገድ ቢያሰራልኝ ለኛ ጥሩ ነው ለስራ። በዚህ መንገድ ላይ ሁሉ መኪና የሚመላለስ መንገድ ይሄ ያለው መስመር ስለሆነ ይሄ መንገድ ቢሰራልኝ ለኛ ጥሩ ነው ብዬ አስባለሁ። መንገዱ ደግሞ ስፋትም ስላለው አጠቃላይ ከነበረው የትራፊክ መጨናነቅም አንደኛም እሱም ይቀንሳል። ስለዚህ ሻሸመኔ በተለያየ አንግል የብዙ በር ናትና
ይሄ መሰራቱ ለሻሸመኔ ከተማ የጎላ ፋይዳ አለው። ልማቱን በርበሬንም በቆሎንም ይሁን ሁሉም እህል ሰርተን እዚህ መንገድ ካቀረበን ገዢ ራሱ ከዚህ መጥቶ ይገዛል። ገባ ወደ ታች ሳንለፋ እዚህ ራሱ ገባ እናደርጋለን። ስራውን በተሻለ ፍጥነትና የጥራት ደረጃ ለማጠናቀቅ እየተሰራ እንደሚገኝም ተጠቁሟል። ኢትዮጵያም የምግብ ሉዓላዊነቷንና ምርታማነትን ለማረጋገጥ ከምትሰራቸው ስራዎች መካከል የመስኖ ልማት አንዱ ነው። በበጋ ስንዴ ልማት ምክንያት ኢትዮጵያ የስንዴ ፍላጎቷን በራሷ አቅም ሙሉ በሙሉ መሸፈን ጀምራለች። አባዲ ወይናይ በዚህ ጉዳይ ላይ ተጨማሪውን አዘጋጅቷል። ሁሉንም ወቅቶች ለሰብል ልማት የማዋል ልምምዶች ግብርናውን እየቀየረው ይገኛል። በተለይም ከቅርብ ዓመታት ወዲህ በበጋ መስኖ ልማት የተገኘው ውጤት የዘርፉን አቅሞች እያሳየ ነው። ኢትዮጵያ በዓመት ለራስ የሚውል 97 ሚሊዮን ኩንታል ገደማ ስንዴ የሚያስፈልጋት ሲሆን አሁን ላይ የበጋ መስኖ ልማት ይህንን ፍላጎት ሙሉ በሙሉ በመሸፈን ሀገሪቱን ወደ ስንዴ ላኪነት እንድትሸጋገር አድርጓታል። ይህ ደግሞ ከ6ና 7 ዓመታት በፊት በዓመት ከሚገኘው የስንዴ ምርት ከ5 እጥፍ የሚልቅ መሆኑን የሚያሳይ ነው። የምጣኔ ሀብት ባለሙያው ዶክተር ገመች መርሻ እንደሚሉት ኢትዮጵያ በበጋ መስኖ በተለይም በስንዴ ምርት ተምሳሌት የሚሆን ተግባር እያከናወነች ነው። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም። ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። ይሄ ደግሞ በምን በመታገስ ነው? ዝናብ ብቻ ከመጠበቅ በመስኖ በመታገስ መጠነ ሰፊ የመስኖ ስራዎች ተሰሩ ማለት ነው። ስለዚህ ብዙ መሬቶች ይባክኑ የነበረው በአመት አንድ ብቻ ይመረቱ የነበረበት በአመት 2-3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትን በበጋም አገራችን ራሷን ወደ መቻል መታለች። እንግዲህ ይታይ ከጎረቤት ሀገር ያመጣነው መሬት የለም፣ ከጎረቤት ሀገር ያመጣነው ውሃ የለም፣ የሰው ኃይል የለም። ይባክን የነበረው ያልተጠቀምንበት ግን ሙሉ አቅማችን ተጠቅመን ወደ ስራ አስገብተን ኤፊሺየንሲ ብቃት የተጨመረበት ማለት ነው። የስንዴ ምርትን ሞክረው የማያውቁ አካባቢዎች ሁሉ ስንዴን በገፍ አምራች በሆኑበት በዚህ ጊዜ ኢትዮጵያ የስንዴ ፍጆታዋን በራሷ አቅም ከመሸፈን አልፋ በዓለም አቀፍ ደረጃ በከፍተኛ ደረጃ ስንዴን የሚያመርቱ ጎራ ተቀላቅላለች። ለዚህም የበጋ መስኖ ከፍተኛ አስተዋጽኦ እያበረከተ ሲሆን በዚህ ዓመትም ከፍተኛ ምርት ከዘርፉ ይጠበቃል። አገሪቱን የምግብ ዋስትናን ይሸፍናል ብሎ ከሚጠበቀው አንዱ የመስኖ ስንዴ ነው። የመስኖ ስንዴ ቢያንስ ዘንድሮ ከ3.78 ሚሊዮን ሄክታር በላይ ሸፍነናል። ከ174 ሚሊዮን ኩንታል በላይ እንጠብቃለን ማለት ነው ሲሰበሰብ። ስለዚህ እንደ ግብርና ሚኒስቴር አሁን ትኩረት ተሰጥቶ እየተሰራ ያለው አንዱ በምግብ ራስን መቻል ነው። ሁለተኛ ደግሞ ለገበያ ለሀገር ውስጥም ለሀገር ውጭም ለገበያ የሚሆኑ ምርቶች ላይ ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ኢትዮጵያ ከዝናብ ጥገኝነት ራሷ በማላቀቅ በመስኖ የታገዘ ግብርናን እንደ ዋና የኢኮኖሚ ሞተር እየተጠቀመችበት ትገኛለች። በዚህም እንደ ሀገር በዓመት ከ3 ጊዜ በላይ ማምረትን ልማድ ማድረግ እየተቻለ ነው። ይህም የመደመር መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመረው መንገድ ትክክለኛ መስመር ላይ መሆኑን የሚያሳይ ነው። እንደ ሀገር የግብርና ምርት ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በመሬት ስፋትም በምርት ደረጃም በየጊዜው በየአመቱ እየጨመረ እየመጣ ነው። ይህም ድሮ በአመት አንድ ጊዜ የሚመረተውን አሁን ቢያንስ በአመት 3 ጊዜ እየተመረተ ይገኛል። ይህም በመኸር በዋናው የክረምት ሰብል፣ ሁለተኛ በመስኖ፣ ሶስተኛ ደግሞ በበልግ እየተመረተ ይገኛል። የበጋ መስኖ ኢኒሼቲቭ ይወጣ የነበረውን እስከ $1 ቢሊዮን የሚጠጋ የውጭ ምንዛሪ ሙሉ በሙሉ ያስቀረ ነው። የቅድመ ልጅነት እድገት እንክብካቤ ከቅርብ ዓመታት ወዲህ ሰፊ ትኩረት ሰጥቶት እየተሰራበት ይገኛል። እሳቤው ለመጪው ትውልድ የምትሆን ሀገርን መገንባት ብዙ ልፋትና ጥረትም እንደሚጠይቅ ነው የሚገልጸው። ለነገዋ ኢትዮጵያ እውን መሆን ትውልድን ታሳቢ አድርጎ መስራት ምን ያህል ትኩረት ተደርጎበታል የሚለውን ዋለልኝ ታምር በተከታዩ ዘገባ ያስዳሰናል።
ለአሁኑ ትውልድ አዲስ ምዕራፍ በመቀየስ የሚያምነው የመደመር መንግስት ነገን ታሳቢ ያደረጉ በርካታ ስራዎችን መስራት ችሏል። ለቀዳማይ ልጅነት ወቅት ጊዜንና ገንዘብን መዋል በልጆች ወደፊት ህይወትም ሆነ በርካታ በሀገር ግንባታ ላይ የሚኖረው ውጤት የላቀ መሆኑን ባለሙያዎች ይገልጻሉ። በዚህ ወሳኝ የዕድሜ ክልል ላይ መስራት ለአእምሮና ለትምህርት ዝግጁነት፣ ለማህበራዊና ስነ ልቦናዊ ብስለት እንዲሁም በረጅም ጊዜ ለሀገር ኢኮኖሚያዊ ስኬት መሰረት እንደሚጥል ይታመናል። በጥሩ መሰረት ላይ ያደጉ ልጆች ደግሞ ወደፊት ውጤታማ ስራ ፈጣሪ፣ የአካልና የአእምሮ ጤናቸው የተጠበቀ እንዲሁም ለሀገር እድገት ምርታማ ዜጎች እንዲሆኑ ያስችላቸዋል። በኢትዮጵያም ይህንን ለማረጋገጥ ከቅርብ ዓመታት ወዲህ ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው፣ እናስተካክል ብለን ባለፉት 5-6 ዓመታት ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ በአዲስ አበባ ከተማ አስተዳደርም በአዲስ ተስፋ ፕሮጀክት አማካኝነት የቀዳማይ ልጅነት እድገት በስፋትና በዘመናዊ መልኩ እየተከናወነ ነው። በመንግስት መስሪያ ቤቶችና በተለያዩ ተቋማት ደረጃቸውን የጠበቁ የህፃናት ማቆያዎች ተስፋፍተዋል። ህፃናት በአእምሮና በአካል እንዲበለጽጉ የሚያስችሉ ደህንነታቸው የተጠበቀ የመጫወቻ ስፍራዎችም ተገንብተዋል። ይህ እንክብካቤ ህፃናት ወደ መደበኛ ትምህርት ቤት ሲገቡ ከአካባቢያቸው ጋር በቀላሉ እንዲላመዱና የመማር ብቃታቸው እንዲሻሻል ያደርጋል። በተለይም እስከ 3 ዓመት ቀጥሎም ደግሞ እስከ 6 ዓመት ድረስ የምንሰራቸው ስራዎች ለመጪው ትውልድ መሰረት የሚጥሉ ስለሆኑና ለወደፊቱ አገራችን ታሳካቸው ለምትፈልጋቸው ነገሮች በሙሉ ብቁ ዜጋ፣ ብቁ ትውልድ፣ በደንብ የተማረ በደንብ የማሰብ አቅሙ የሚፈለግበት ደረጃ ላይ የደረሰ ትውልድ ለማፍራት ይህ ወሳኝ ስለሆነ አገራችን በአሁኑ ሰዓት በተለይም የከተማ አስተዳደራችን በከፍተኛ ሁኔታ ይህን ትኩረት ሰጥቶ እየሰራ ይገኛል። ከዚህ ባለፈም ልጆች የተመጣጠነ ምግብ እንዲያገኙ ከበሽታና ከጥቃት እንዲጠበቁ የማህበረሰብ ግንዛቤ የመፍጠር ስራዎችም የዚሁ ዘርፈ ብዙ ጥረት አካል ናቸው። ከጅማሬው ትኩረት ስናደርግ ለወደፊቱ የተሻሉ ትውልዶችን ማፍራት እንችላለን። የተሻለ ኢኮኖሚ መገንባት እንችላለን። የተሻለ የህፃናት ሴፍቲያቸው ወይም ደግሞ ጥበቃና ደህንነታቸው የተጠበቀ እንዲሆን እናደርጋለን። ሙሉ እድገታቸው በፊዚካል ወይም አካላዊ እድገታቸው፣ ስነ ልቦና እድገታቸው፣ ሶሻል እድገታቸውና የቋንቋ ክህሎታቸው የተሻሉ የሆኑ ልጆችን ማፍራት ስለምንችል ነው ትኩረት የሆነው። በተለይ የኢኮኖሚ ችግር ባለባቸው ቤተሰቦች ውስጥ የሚያድጉ ህጻናት የትምህርትና የጤና አገልግሎት አግኝተው ከሌሎቹ ጋር እኩል ተወዳዳሪ እንዲሆኑ ለማስቻል የቀዳማይ ልጅነት እድገት መርሃ ግብር ወሳኝ ሚና እየተጫወተ ይገኛል። ትውልድ ላይ የሚደረገው ኢንቨስትመንት ነገ ሪተርኑ በ3 በ4 በ10 እጥፍ የሚመጣ ሀገር ለኔ ምን አረጋችልኝ የሚል ባለዳ ትውልድ ይፈጥራል ማለት ነው። መበልጸግ ማደግ ከፈለግን ትውልድ ላይ መሰራት አለበት። ህንፃ መንገድ ምናምን መስራት አይደለም፣ ትውልድ መስራቱ ነው ከባድ። ለዛ ነው ካለው በጀት በከተማ አስተዳደሩ በልዩ ትኩረት ለተማሪዎች የሚመደበው። እነዚህ ስራዎች የመደመር መንግስት የሀገርን የወደፊት እጣ ፈንታ የሚወስኑ የሀገርን ሙሉ አቅም መጪውን መገንባት ላይ እንዲውል ማድረግም ላይ ትኩረት ያደረገም ጭምር ነው። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። በተከታይነት የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ከኔ ጋር 7 ሰዓት ላይ በምዕራፍ 2 እንገናኛለን። ጥሩ ጊዜ ሆነላችሁ።